ሰላም ጤና ይስጥልን የኢትዮ ፎከስ ተከታታዮች። የሰሜኑ ጦርነት ቆሞ በፕሪቶሪያው ስምምነት ሰላም ሰፍኗል ቢባልም በህዝባዊ ወያነ ሓርነት ትግራይ ህወሓትና በፌዴራል መንግስቱ መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ ይመስላል። የህወሓት ከፍተኛ አመራሮች ባወጡት መግለጫ ከዚህ በላይ በዝምታ እንመለከትም ሲሉ ጠንከር ያለ ዛቻ አዘል መልእክት አስተላልፈዋል። በዛሬው መሰናዷችን ህወሓት ዝምታዬን እሰብራለሁ ሲል ምን ማለቱ ነው? ወደ አዲስ ግጭት ወይስ ወደ ሌላ የፖለቲካ ቁማር? በክልሉ የተፈጠረው የውስጥ ክፍፍልና የኤጀንሲው ምዝገባ ውዝግብ ከዚህ ዛቻ ጋር ምን ግንኙነት አለው? የፌዴራል መንግስቱስ ለዚህ ማስጠንቀቂያ ምን ምላሽ ሊሰጥ ይችላል? የፕሪቶሪያው ስምምነት አደጋ ላይ ነው? ከወቅታዊ መረጃዎችና ከፖለቲካ ተንታኞች እይታ ጋር እውነታውን ፈልፍለን እናቀርባለን። አብራችሁን ቆዩ። ህወሓት ከዚህ በላይ በዝምታ እንመለከትም ሲል ዛተ። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስዱ አሳስበዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠነቀቁ። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል መባሉን አጣጥለዋል። ደብረጽዮን ትላንት በሰጡት ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፍ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱ ጠይቀዋል። ህወሓት አንድነትን አጥቷል በሚል የሚሰጡ አስተያየቶችን ውድቅ አድርገዋል። ደክመዋል፣ ተበትነዋል ይላሉ። ለእነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብለዋል። ወቅቱ ወሳኝ መሆኑን የጠቀሱት ሊቀመንበሩ በትግራይ ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላ ፕሬዚዳንት ጆአ ጎንሰልሴስ ሎሬንሶ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላከው ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ተአማኒነት አደጋ ላይ መውደቁን ገልጿል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት የህዳር 2022 ዓ.ም የተፈረመው የፕሪቶሪያው ስምምነት ዋነኛ አሳላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው አዲስ ወታደራዊ ዝግጅትና እየጨመረ የመጣው ውጥረት ጦርነቱ ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመመለስ አደጋ እንዳለው አስጠንቅቋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለ ገደብ የኢኮኖሚ ጫናና ፖለቲካዊ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እየሸረሸሩትና ዳግሞ ወደ ግጭት የመግባት ስጋትን እየጨመሩት መሆኑን አመልክቷል። ስምምነቱን መጠበቅ አለመቻል በሰሜን ኢትዮጵያ አለመረጋጋት እንዲፈጠር ከማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ተአማኒነት እንደሚያሳጣውም ደብዳቤው አስፍሯል። ህወሓት በደብዳቤው የሰላም ስምምነቶች ህያው ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽ እድገትና ተአማኒነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። የአፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያው ስምምነት አስገዳጅነት እንዲረጋገጥና ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርጉም ጠይቋል። በተጨማሪም በስምምነቱ የተቀመጠው የህብረቱ የክትትልና የማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ባለፈው ሰኞ ባወጣው የተለየ መግለጫ ህወሓት የፌዴራል ኃይሎች የፕሪቶሪያውን ስምምነት በመጣስ ወደ ትግራይ ክፍሎች እየተንቀሳቀሱ መሆናቸውን ከሷል። ፓርቲው እንዲህ አይነት እርምጃ የታጠቀ ግጭትን ዳግም የመቀስቀስ አደጋ እንዳለው አስጠንቅቋል። የፌዴራል ባለስልጣናት አሁንም ከፍተኛ ቁጥር ያላቸውን የትግራይ አካባቢዎች እየተቆጣጠሩ እንደሚገኙና በርካታ ተፈናቃዮች ወደ ቤታቸው መመለስ እንዳልቻሉ ድርጅቱ ገልጿል። ህወሓት አለመግባባቶችን በውይይትና በፕሪቶሪያው ስምምነት ማዕቀፍ ለመፍታት ያለውን ቁርጠኝነት ቢገልጽም የቀጠናው ወታደራዊ ጫናና የስምምነቱ አተገባበር መዘግየት ቀጠናውን ወደ አዲስ አለመረጋጋት ሊገፋው እንደሚችል አስጠንቅቋል። ሰሞኑን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲሉ መግለጫ ማውጣታቸው ይታወሳል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርበዋል።
ኮሚሽነሩ ባወጣው መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውንና ቀድሞውንም ደካማ የሆነው የሰብአዊ መብቶች ቀውስ ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ችግሩ ይበልጥ ተባብሶ በክልሉ ያለውንና ቀድሞውንም አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያባብሰዋል የሚል ስጋት አለን ብለዋል ኮሚሽነሩ። በድጋሚ ወደ ግጭት ከመግባት ይልቅ ፖለቲካዊ ውይይትና በመተማመን ግንባታ እርምጃዎች ውጥረቱን ለመቀነስ የዓለም አቀፍ ማህበረሰብ ድጋፍ ጋር የታከለበት በሁሉም ወገኖች በኩል የተቀናጀና ቀጣይነት ያለው ጥረት እንደሚያስፈልግ አሳስበዋል። እንደ የተባበሩት መንግስታት የሰብአዊ መብቶች ቢሮ መረጃ ከሆነ ጥር 18 ቀን በሰሜን ምዕራብ ትግራይ በተለይም በአማራ ክልል ድንበር አቅራቢያ በሚገኙት ጠለምት አካባቢ ግጭቶች ተባብሰው ነበር። የትግራይ የጸጥታ ኃይሎች በኋላም ከጠለምት አካባቢ መውጣታቸው ታውቋል። በውጊያው ወቅት ድሮኖች፣ መድፎችና ሌሎች ከባድ መሳሪያዎች ጥቅም ላይ መዋላቸው ሪፖርቶች ያመለክታሉ። ቱርክ በተጨማሪም በግጭት ወቅትና ከግጭት በኋላ በሁሉም በኩል ማለትም በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች እየተፈጸሙ ባሉ ስርዓቶች ዙሪያ ያላቸውን ስጋት ገልጸዋል። ንጹሃን ዜጎች በድጋሚ እየጨመረ ባለው ውጥረት መካከል ተይዘዋል ያሉት ኮሚሽነሩም ከተቃራኒ ወገን ጋር ግንኙነት አላቸው በሚል ጥርጣሬ የሚፈጽሙ ስርዓቶች መቆም አለባቸው ሲሉ አክለዋል። ከፍተኛ ኮሚሽነሩ አክለውም በደቡብና በደቡብ ምስራቅ ትግራይ የአፋር ክልል ድንበር አቅራቢያ በትግራይ የጸጥታ ኃይሎችና የትግራይ የሰላም ኃይሎች ተብሎ በሚጠራው ተቀናቃኝ ቡድን መካከል ግጭቶች መቀጠላቸውን ገልጸዋል።